አርዕስተ ዜና ለሀገራዊ መግባባትና ፖለቲካዊ መረጋጋት ሲባል ከሁሉም የአገሪቱ ማዕዘናት የተወከሉ ተመካካሪዎች የተሳተፉበት ሀገራዊ የምክክር ሂደት ስር የሰደዱ መዋቅራዊ ጉዳዮችን ወደ መፈተሽ ተሸጋግሯል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካይነት የሰለጠኑ የስታርታፕ ተመራማሪዎች ተመረቁ። ሰልጣኞቹ በማዕከሉ የቴክኒክ ስልጠና፣ የምርት ልማት ክህሎት እንደዚሁም የገበያ ስትራቴጂ ስልጠናዎችን ወስደዋል። የኢትዮጵያን ልማት የማይፈልጉ ጠላቶች የሀገር ውስጥ ባንዳዎችን በመጠቀም ሰላሟን ለማወክ የሚያደርጉትን ጥረት ልጆቿም በተደራጀ ኃይል እያመከኑት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። በአዲስ አበባ በ3 ወራት ውስጥ የፕላስቲክ የአደገኛ ቆሻሻና የድምፅ ብክለትን ለመከላከል በንቅናቄ መልክ ሊሰራ ነው። ተረስልን ከኢትዮጵያ ቴሌቪዥን አርዕስተ ዜናዎቹን በማስቀደም የሰዓቱን ዜናዎች ማቅረብ ጀምረናል። ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ከአራቱ ማዕዘናት ከፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከሴቶች፣ ከወጣቶች፣ ከሁሉም ከምሁራንም ጭምር የእርስ በርስ ትስስር ያለበት የተለያዩ ህዝቦችን ለማወቅ ጥያቄያቸውንም ለማወቅ ራሳቸውን ሰዎችንም የመጡበትን ቦታ ባህልና ማንነታቸውን ለማወቅ የረዳ የተወከሉት የማህበረሰብ ክፍሎችም ከታች ጀምረው ነው እየተመረጡ የመጡት። ይሄ አካታችነቱን በግልጽ ያሳያል። ሁላችንም የተራራቀ ሐሳብ ያለን ሰዎች በትክክለኛ ድምጻችንን የምናንጸባርቅበት አሉ የሚባሉ አጀንዳዎች በዚህ ምክክር ኮሚሽን ተካተዋል። እየተወያየንባቸው እንገኛለን። አብዛኛው ኢትዮጵያዊ ያለውን ሐሳብ ይዞ ወደ መድረክ መጥቷል። በዚህ ምክክርም አብዛኛዎቹ ችግሮቻችን ይፈታሉ ብለን እናስባለን። ያሉን የፖለቲካ ስብራቶችን በደንብ አድርገን እንጠግንበት፣ አዲስ አሰራሮች የምናመጣበት፣ ተቋማት ጠንካራ ተቋማትን ቢውልድ የምናደርግበት ምዕራፍ ይሆናል ብዬ አስባለሁ። ኢትዮጵያ እየመከረች ነው። ምክክሩን የተመለከቱ መረጃዎችን እናስቀድማለን። ለሀገራዊ መግባባትና ፖለቲካዊ መረጋጋት ሲባል ከሁሉም የሀገሪቱ ማዕዘናት የተወከሉ ተመካካሪዎች የተሳተፉበት ሀገራዊ የምክክር ሂደት ስር የሰደዱ መዋቅራዊ ጉዳዮችን ወደ መፈተሽ ተሸጋግረዋል። ተሳታፊዎች በትንንሽ ቡድኖች ተከፋፍለው ያካሄዱት ውይይትም ልዩነቶችን አቀራርቦ ወደ ስምምነት ምዕራፍ እንዲሸጋገሩ አዎንታዊ አስተዋጽኦ ማበርከቱም ተጠቅሷል። ወንድማገኝ አይሉ በኢትዮጵያ ዘላቂ ሰላም፣ ሀገራዊ መግባባትና ፖለቲካዊ መረጋጋትን ለማስፈን ታስቦ የተዘጋጀው ታሪካዊው የሀገራዊ ምክክር ጉባኤ በይፋ ከተበሰረ ቀናት ተቆጥረዋል። ሂደቱ በአሁኑ ወቅት የሀገሪቱን ስር የሰደዱ መዋቅራዊና ፖለቲካዊ ጉዳዮች በጥልቀት ወደሚፈተሹበት የሀሳብ መሞገቻናም የጋራ መፍትሄዎች ወደሚፈለጉበት ወሳኝ የሽግግር ምዕራፍ ላይ ይገኛል። በሐምሌ 8 ቀን 2018 ዓ.ም በይፋ የተጀመረው ይህ ታሪካዊ መድረክ በይዘቱም ሆነ በተሳታፊዎች ስብጥር በአገሪቱ የፖለቲካ ታሪክ ውስጥ ትልቅ ቦታ የሚሰጠው ነው። ከሁሉም የሀገሪቱ ማዕዘናትና ከልዩ ልዩ የማህበረሰብ ክፍሎች የተወከሉ 4000 ተመካካሪዎች የተሳተፉበት ሲሆን ይህም የህብረተሰቡን ስፋትና ብዝሃነት ያንጸባረቀ ስብሰባ እንዲሆን አድርጎታል። ባለፉት ቀናት ሲካሄድ የቆየው የመጀመሪያው ምዕራፍ ውይይት በተዋቀረና ውጤታማ በሆነ መንገድ ተካሂዷል። በተለይም ባለፉት 3 ቀናት ተሳታፊዎች በትንንሽ ቡድኖች ተከፋፍለው ልዩ ልዩ አስተያየቶችን ሲያንጸባርቁበት የቆየው ይህ መድረክ የመጀመሪያ ምዕራፍ ተጠናቋል። ይህም እያንዳንዱ ተመካካሪ ሐሳቡን በነፃነትና በጥልቀት እንዲገልጽ እድል ፈጥሯል። የዳያሎግ ሂደት 3 ትልልቅ ሂደቶች አሉት። አንዱ የመጨቃጨቅና ያለመግባባት ፌዝ የምንለው ነው።
ይሄ ዳይቨርጀንት ፌዝ የምንለው ነው። ምክንያቱም አዲስ ናቸው። የራሳቸውን ስሜቶች የራሳቸውን አስተሳሰቦች በዛ ርዕስ ላይ ይዘው ነው የሚመጡት እና ያንን በሚገባ በትንንሽ ቁጥር ለቀናት ላለፉት 3 ቀናት ካስኬዱ በኋላ በትናንትናው ዕለት እያንዳንዳቸው አስሮች በሚገባ በሰብሳቢዎቻቸውና በጸሐፊዎቻቸው አማካኝነት የዚህ የሐሳብ ማመንጨቱን ወደ ሐሳብ ማጠናቀር ካስኬዱት በኋላ ምን አደረጉ? የተጠናቀሩትን ሐሳቦች በሚገባ አሰባስበው ከዛሬ ጠዋት ጀምረው ለ50ዎቹ በማቅረብ ላይ ይገኛሉ። ይህ የምክክር ሂደት የተነሱ ልዩነቶችን ብቻ ከመዘርዘር አልፎም ቀደም ሲል የነበሩ ልዩ ሐሳቦች ደረጃ በደረጃ እየተቀራረቡና እየተሰባሰቡ በመምጣታቸውም ከልዩነት ምዕራፍ ወደ ስምምነት ምዕራፍ እየተሸጋገሩ ነው። እስካሁን ድረስ ሂደቱ በጣም ጥሩ ነው። 100% ባይሆን የሚያጋጥሙ ሂደቶች፣ ስሜቶች ይኖራሉ። ቅድም ነግሬያቸዋለሁ። ይሄ ዳይቨርጀንት ፌዝ ላይ ወይም መከፋፈያ መበታተኛ ፌዝ ላይ ነበሩ። አሁን እነኚህ ሀሳቦች ቀስ እያሉ እየተቀራረቡ ሲሄዱ ወደ ሁለተኛው ፌዝ ወይም ኮንቨርጀንት ፌዝ ላይ ይገባሉ ማለት ነው። ስለዚህ አሁን በፈረንጅኛው ዳይቨርጀንት ወይም ግሮን ዞን ከሚለው ቀስ በቀስ እየወጡ ሄዱና ወደ መሰባሰቡ ወደፊት ይሄዳሉ። የዳያሎግ ሂደት ይህንን ይመስላል። መጨረሻ ላይ ነው እንግዲህ 3ኛው ፌዝ ላይ ሲደረስ ወደ ኮንሰንሰስ ወይም ወደ መግባባት የሚደረሰው። እንዲህ አይነቱን ሰፊና በርካታ ተሳታፊዎች ያሉበትን ታሪካዊ ጉባኤ ማስተናገድ ከፍተኛ ዝግጅት የሚጠይቅ ሲሆን የእስካሁኑ የምክክር ሂደትና ለተመካካሪዎች እየተደረገ ያለው አጠቃላይ የአገልግሎት አሰጣጥ በጥሩ ሁኔታ ላይ ይገኛል። ይህም ተመካካሪዎች ትኩረታቸውን ሙሉ በሙሉ በአገራዊ ጉዳዮችና በሀሳብ ፍጭቶች ላይ ብቻ እንዲያደርጉ አዎንታዊ አስተዋጽኦ አበርክቷል። እንግዲህ እስካሁን ድረስ ሂደቶቹ የሚያሳዩት ጥሩ መሆኑን ነው። የሎጂስቲክስ፣ የአልጋ፣ የትራንስፖርት፣ የጤና እንግዲህ 4000 ሰው ይዛችሁ አስቡት። አልፎ አልፎ ያጋጥማሉ። ይህንን ትናንት ወዲያ እንደተናገርኩት ጉዳዩ የሚመለከታቸው የጤና ተቋማት፣ የትራንስፖርት ተቋማት እና ኤክስፐርቶቻችንን ጨምሮ በጥሩ በሚባል ሁኔታ እየተካሄደ ነው። ባለፉት ቀናት ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ሂደቱን ጠብቆ ወደፊት እየገሰገሰ ያለ ሲሆን የጉባኤው የመጨረሻ ውጤታማነት የሚወሰነው በምክክሩ የሚመጡ የውሳኔ ሀሳቦችን ተግባራዊ ለማድረግ በሚደረገው የመንግስትና ባለድርሻ አካላት ቁርጠኝነት ላይ እንደሚሆን ይጠበቃል። ብዙ የግጭት ታሪክ ላላት ኢትዮጵያ ሀገራዊ ምክክር የግጭትና የቁርሾ ታሪክን በመሻር ሰላምን ከማስፈን አኳያ የላቀ ሚና አለው። ተመካካሪዎችም ከምክክሩ በኋላ ዜጎች በነፃነት ተንቀሳቅሰው መስራት የሚችሉባትና ልዩነቶች እንደ ጌጥ የሚቆጠሩባት አዲሲቷን ኢትዮጵያን ማየትም ይሻሉ። ብሩክታዊት ተገኝ ምክክር ለምን በሚል ሀሳብ ከተመካካሪ ጋር ቆይታ አድርጋለች። ስሜ ሀጂ መሐመድ ከበደ እባላለሁ። ከአማራ ክልል ደሴ ከተማ ነው የመጣሁት እና እድሮችን በመወከል ነው እዚህ የተገኘሁት። የጎረቤት ግጭት ሲመጣ ሰዎች የማይግባቡት ነገር ካለ መሀል ገብቼ ብዙዎቹን የማግባባት ስራ እሰራለሁ። የማስተማመን የማዕከል ድልድይ ሁኜ ወይም ሽማግሌ ሁኜ ነገሮችን የሚፈቱበት መንገድ እየፈታሁ ብዙ ጊዜ አገልግያለሁ። በዚህ እዛ አካባቢ ያለው አጀንዳ የዚህ ምክክሩ ሁኔታ ሲነሳ ብዙ አጀንዳዎችን ተወያይተናል። ያለውን ለኛ የማይጠቅሙት ነገሮች እንዲነሱልን የሚጠቅሙት ነገሮች ደግሞ አጠናክረን እንድንሄድባቸው ምክክር ኮሚሽን የሰጠን እድል ለመጠቀም ተወያይተንበታል። ከዛ ከተመረጥን በኋላ ደግሞ እንደዚሁ በየደረጃው ሲሄድ በክልል ደረጃም ውይይቱ በቡድን ሆነን ተወያየን። ደግሞ በጋራ አድርገን ደግሞ ሁሉም ደግሞ በክልል ደረጃ የተሰባሰብነው ተወያየንበት ነገሮችን በእነዛ አጀንዳዎችም አሁንም እያገኘናቸው ነው እና በክልል ደረጃ ያው በምርጫው በካርድ ነው። በካርድ ሆኖ በካርድ ተመርጬ ወደዚህ መጥቻለሁ።
በዋናነት ህዝቡ የሚፈልገው አንድነትን ነው። ይሄ መበታተኑን አይፈልገውም። ሀገራችን ከፍተኛ ማማ ላይ እንድትቀመጥ ነው የሚፈልገውና ከመከፋፈል የሚገኘው ጥቅም የለም፣ ከክፋት የሚገኘው ጥቅም የለም። ከመቀራረብ ብዙ መጠቃቀም ይኖራል፣ ከመተዛዘብ ብዙ መጠቃቀም እንችላለን እና የኢትዮጵያን ክብር እንስጥ። በኢትዮጵያ ማማ ውስጥ ነው ያለነው ሁላችንም እና ብሔር ብሔረሰቦች ቋንቋ ጌጥ ነው። የዛ እሴት የዛ አስተምሮት ለሌሎችም እንዲሆን ነው የምንፈልገው። እኔ አሁን የተያዘው ጥረት በጣም ቆንጆ ነው፣ ጥሩ ነው የምለው። በጣም ጥሩ እድል ነው አገራችን ያገኘችው። አሁን እድል የመጀመሪያ ጊዜ በአገሪቱ ላይ ይሄ ምክክር የሚባል ነገር የመጀመሪያ ስለሆነም ጥሩ አጋጣሚ ነው፣ ጥሩ እድል ነው ከተጠቀምንበት። መቼም አዴፍራሽ ካለ ማን ጥሩ ይጠጣል የሚባል ነገር አለ። እውነት ይህን ነገር እንደው በክፉ አይን ከማየት በጥርጣሬ ከማየት የኔም ነው የኔ ነው ለኔ ነው ተብሎ እኔም ልሳተፍ እኔም ዜጋ ነኝ እኔም አለሁበት ተብሎ አገራችን ኢትዮጵያን አገራችንን ከፍ ወደ ማለትና አንድነታችን የሚጠናከር ጠቀሜታው ለኛ ነው፣ ለልጆቻችን ነው፣ ለሀገራችን ነው። የኢትዮጵያ የውስጥ ጉዳይ የሚወሰነው በራሷ ሕግና በራሷ ተቋማት ብቻ ነው። ይህ የጸና የሉዓላዊነት አቋም ዛሬ ለውስጥ አለመግባባቶችና ፈተናዎች እውነተኛው መፍትሄ እንዲገኝም እያደረገ ነው። ሜሮን በረዳ ዝርዝር አላት። በታሪክ ማህደር ውስጥ ኢትዮጵያውያን ለዓለም ያስተማሩት አንድ ታላቅ እውነት አለ። የራስን እድል በራስ እጅ የመወሰን መብትና ነጻነት ለኢትዮጵያውያን ሉዓላዊነት የፖለቲካ ድርድር ሳይሆን የህልውና ጉዳይ ነው። የውስጥ ፈተናዎቻችን የራሳችን ናቸው፣ መፍትሄዎቻችንም እንዲሁ። የኢትዮጵያ የውስጥ ጉዳይ የሚወሰነው በራሷ ህዝቦች ፍላጎት፣ በራሷ ህግና በራሷ ተቋማት እንጂ በሌሎች ፍላጎትና ትእዛዝ አይደለም። ለዚህ ደግሞ ኢትዮጵያ በዓለም መድረክ ላይ ብቻዋን ቆማ መብቷን ካስከበረችበት የታላቁ ህዳሴ ግድብ ጀምሮ 7ኛው ጠቅላላ ምርጫና የታሪክ መዛግብት በወርቅ ቀለም የከተቡት የአድዋ ድል ምስክር ሆነው ይቀመጣሉ። ኢትዮጵያ በራሷ አቅም ማንንም ጣልቃ ሳትገባ የሄደችበት የአገራዊ ምክክር አጀንዳ ለወደፊቱ ትውልድ ብዙ የሚመክር ነገር አለው። የማንንም ምክር ሳትፈልግ የዓለም አቀፍ ተሞክሮ ታርጌት አርጋ ተምራ ፕሮሲጀሩን ተከትላ በራሷ መንገድ መዘጋጀት መቻሏ እጅግ የሚያስመካ ነው። ብዙ ነገሮች በራሷ የተወጣች ሀገር ናት። ጣልቃ ገብነትን አትፈቅድም። ጣልቃ ገብነት ብንፈቅድ ኖሮ አድዋ የኛ ድል አይሆንም ነበር። የኛ ድል አድዋ አልሆንም ማለት ደግሞ የመላው አፍሪካ እስከ ዛሬ ድረስ ምናልባትም ለዘላለም በቅኝ ግዛት የሚገዛበት ሁኔታ ነው። ይህ የጸና የሉዓላዊነት አቋም ዛሬ በወንድማማቾች መካከል ለተፈጠሩት የውስጥ አለመግባባቶችና ፈተናዎች እውነተኛው የመፍትሄ ቁልፍ በኢትዮጵያውያን እጅ እንዲቆይ የሚያደርገው ሆኗል። የባዕዳን ጣልቃ ገብነት ጊዜያዊ እፎይታ እንጂ ዘላቂ ሰላምን አያመጣም። ዘላቂው ሰላም የሚወለደው ከራስ ባህል እሴትና እርስ በርስ ለመደማመጥ ከሚደረገው የውስጥ ፍላጎት ብቻ ነው። የውጭ ፍላጎትና የሌሎች አጀንዳ ሳይጫንባቸው ቁስላቸውን ኢትዮጵያውያን በራሳቸው እጅ የማከም ዕድል ያገኙትም በዚሁ ጽናት ነው። የሌሎች ፍላጎትና መመሪያን ሳንቀበል በራሳችን የምክክር መድረኮች የምናስመዘግበው እያንዳንዱ እርምጃ የኢትዮጵያን የተደራዳሪነት አቅም የሚጨምርና ለተቀሩት አፍሪካውያን ደግሞ ትምህርት የሚሆን ነው። ኢትዮጵያ ሰላም ስትሆን ሚደፍራት የለም፣ ታድጋለች። በኢኮኖሚ ተጽዕኖ ፈጣሪ መሆኗ አይቀርም። ምክንያቱም ሁሉ ነገር አለ። ኢትዮጵያ እኮ የታደለች ሀገር ናት። ቢያንስ የግብርናውን ሴክተር በደንብ ብናዘምንና ብዙ ብናምርት ከኛ የማይፈለግ ነገር የለም። ኢትዮጵያ እንግዲህ በዚህ መንገድ ረጅም ርቀት ትጓዛለች ብዬ አስባለሁ። ለሌሎች አፍሪካ ሀገራትም ለሌሎችም ጥሩ ምሳሌ ትሆናለች ብዬ አስባለሁ። በዚህ ውጤት ካገኘን የኢትዮጵያ ሀገራዊ ተቋማቶችም ይጠነክራሉ፣ መንግስትም ይጠነክራል። የመንግስት ተጠያቂነት፣ የመንግስትና የህዝብ ህብረት መናበብ ይጨምራል። ያ ማለት ጠንካራ መንግስት ተፈጠረ ማለት ነው። ጠንካራ ህዝብ የሚደግፈው ጠንካራ መንግስት፣ ጠንካራ ሀገራዊ ተቋሞች ተፈጠሩ ማለት ነው። በዓለም አቀፍ የዲፕሎማሲ መድረክ ላይ ሀገራት ያላቸው ክብደትና ተደማጭነት የሚመዘነው ከውስጥ አንድነታቸውና የጋራ መግባባታቸው ነው። አሁን ኢትዮጵያ ያለችበት የምክክር ሂደትም የሀገሪቱን ቀጣይ የዲፕሎማሲና የጂኦፖለቲካ አቅጣጫ የሚወስንም ጭምር ነው። የውጭ ኃይሎች በሀገራት ውስጥ ጉዳይ ጣልቃ ለመግባትና ተጽዕኖ ለማሳደር የሚጠቀሙበት ዋነኛው ቀዳዳም የውስጥ ልዩነቶችና ክፍተቶችን ነው። በምክክሩ በኩል የሚደረሰው ስምምነት ደግሞ
እነዚህን የፖለቲካ ክፍተቶች በመድፈን ኢትዮጵያ ከውጭ የሚሰነዘሩ አላስፈላጊ የዲፕሎማሲ ኢኮኖሚና የፖለቲካ ጫናዎችን እንድትመክትም ያስችላታል። በምክክሩ ውጤት አገር የምናጸናበት አገራችንን መልሰን ወደ ነበረችበት አንድነቷ መፈቃቀዷ ህዝቦቿ አብሮነቷ ከመለሰን ለነሱ ትልቅ ምት ነው። እጃቸውን መሰብሰብ ይችላሉ። ለምን ኢትዮጵያ በሆነች ሰዓት ደርዘን ጊዜ እኮ ተዋግተውናል። በደንብ አድርገን አሸንፈን ነው የሸኘናቸው። ዜናዋስ አሁን የማይደፍሩን ደረጃ ይደርሳል። ህይወቱንም ኢኮኖሚውንም ጊዜውንም ኢነርጂውንም ህብረቱንም ለመስጠት ዝግጁ የሆነ ኃይል ይፈጠራል ማለት ነው። የዛን ጊዜ የጠላቶች ቅስም ይሰበራል። ለምሳሌ በውሃ ጉዳይ ያለው ድርድር ከማንም ተነስቶ የሚመጣ ተጽዕኖ እኛ አንድ ከሆነን ማንም ጥቅማችንን መሰረት አድርገን መደራደር መከላከል እንችላለን። አሁንም እየተከላከል ነው። ይሄ ይቀጥላል፣ ሞር ይጠነክራል ብዬ ነው የማስበው። በምክክርና በመግባባት ላይ የተመሰረተ የውስጥ ሰላም ሲረጋገጥ ውጫዊ ተቀባይነት በዚያው ልክ ከፍ ማለቱ ሙን ነው። ኢትዮጵያ ችግሮቿን በራሷ ልጆች ጥረትና በሰለጠነ መንገድ ለመፍታት የምታደርገው ጥረት ሀገራዊ ገጽታችንን በአወንታዊ መልኩ በመገንባት ውጫዊ ተቀባይነቷን ይበልጥ ያጠነክረዋል። በኢትዮጵያ በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር የተጀመረው ሀገራዊ ምክክር ሁሉንም ወገን ባሳተፈ መልኩ እየተካሄደ ነው። ምክክሩ የፖለቲካ ፓርቲዎች ጥያቄዎቻቸውንና የመፍትሄ ሀሳቦችን በግልጽ የሚያስረዱበት ትልቅ መድረክ በመሆኑም በርካታ የፖለቲካ ፓርቲዎች በንቃት እየተሳተፉበት ይገኛሉ። ባየ ሙላት ተጨማሪውን ያቀርበዋል። የተጀመረው ሀገራዊ ምክክር የብዙ ወገኖችን ጥያቄና ፍላጎት በሰላማዊ መንገድ በውይይትና በስምምነት ለመፍታት ኢትዮጵያውያን የፈጠሩት ታላቅ የመፍትሄ መድረክ ነው። ይህ መድረክ የቆዩ ቅሬታዎችንና ዘላቂ ሀገራዊ ችግሮችን በጋራ ጠረጴዛ ዙሪያ አስቀምጦ ለመፍታት የተጀመረ ታሪካዊ እርምጃም ነው። በተለያዩ ጊዜያት ነፍጥ አንስተው መሻትና ፍላጎታቸውን በኃይል ለመጫን የመነኑትን ጨምሮ የተለያዩ የፖለቲካ ኃይሎች በሩቅ ቆመው ከመቃወም ጣት ከመጠቆምና ጥያቄዎችን ከመደርደር ባለፈ ወደ መፍትሄ አፍላቂነትና ተሳታፊነት በመሸጋገር ሀገራዊ ኃላፊነት ቸውን ለመወጣት በምክክሩ ሂደት ውስጥ በንቃት እየተሳተፉም ይገኛሉ። ይህ እድል ደግሞ እጅግ በጣም መሰረታዊ የሆነ እድል ነው። ህዝባችን ከኛ እጅግ በጣም በርካታ ነገር ይጠብቃል። ህዝብ ነው ወክለን የመጣ ነው። ብሔር ብሔረሰቦችንም ወክለን የመጣ ነው። የፖለቲካ ፓርቲ አባላቶቻችን፣ አመራሮቻችን ወክለን የተገኘ ነው። ስለዚህ በዚህ ታሪካዊ የሆነ መድረክ ታሪካዊ የሆነ ኢትዮጵያን ዘላቂ የሆነ መፍትሄ ሊያመጣላት የሚችል መሰረታዊ ውጤት ሊያስመዘግብ የሚችል ታሪክን አስመዝግበን እናልፋለን ብለን እናስባለን። ምክክር ኮሚሽኖች ለነገሩ የሰጡት ቦታ ያደረጉት ጥረት ያነሱት አጀንዳ ሁሉን የሚያካትት የሁላችንም ፓርቲዎች ኢንተረስት ያካተተ ስለሆነ እያንዳንዱ የኢትዮጵያ ችግር ካለመግባባት፣ ካለመሰብሰብ፣ ካለማመካከር የመጣ እንጂ ሌላ የተለየ የለም። የኢትዮጵያውያን የጋራ መድረክ የሆነው ሀገራዊ ምክክሩ የብዙሃን የሀሳብ ማዕድ ነው። ልዩነቶችን በሰላማዊ መንገድ ማስተናገድ የሚቻልበትንና የሀገርን ሕልውና አስቀድሞ የመምከርን አስፈላጊነት የሚያሳይ አዲስ ተስፋም ነው። ሀገር በእውነት ወደፊት ልትሻገር የምትችለው የፖለቲካ ኃይሎች መገፋፋትን ስተው ሰላማዊ ውይይትንና ምክክርን ዘላቂ ባህላቸው ሲያደርጉም ብቻ ነው። የጠረጴዛ ዙሪያ ንግግር የበሰለ ፖለቲካ መገለጫ ከመሆኑ በላይ ለነገዋ ኢትዮጵያ ዘላቂ ሰላምና አንድነት ብቸኛውና ትክክለኛው መንገድና ወቅት ነው። ይሄ ምክክር ለቀጣይ ለመመካከርም ትልቅ መሰረት የሚጥል ልምድ የሚወሰድበት ምክክሮችም እንዲዳብሩ የሚያበረታታ ስለሆነ ይሄን በጣም ተጠናክሮ መቀጠል መቻል አለበት ብዬ አስባለሁ። ያለምንም የእርስ በርስ መጎዳዳትና የእርስ በርስ ቁስለትና የበርካታ ሀብትና ንብረት ውድመት፣ የሰው ልጆች ሕይወት መጠፋፋት ሰላማዊ በሆነ መንገድ በዚህ መንገድ ተመካክሮ ሀገራችን ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክር ውጤት ያመጣል እናምናለን ማለት ነው። በሀገራዊ ምክክሩ በርካታ የፖለቲካ ፓርቲዎች ለሀገር ዘላቂ ሰላምና ሕልውና ጠቃሚ ሀሳብ ለማዋጣት በንቃት እየተሳተፉ ይገኛሉ። ቀደም ሲል በጥርጣሬ ምክንያት ራሳቸውን አግልለው የቆዩ ጥቂት ፓርቲዎችን ቢሆኑ አሁን ላይ ሂደቱን እየተቀላቀሉ ነው። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት መረጃ እንደሚያመለክተውም በምክክሩ እየተሳተፉ ያሉ ፓርቲዎች ቁጥር አሁን ላይ ከ60 በላይ ደርሷል። ይህ ቁጥር በሰባተኛው ጠቅላላ ምርጫ ከተሳተፉት ፖለቲካ ፓርቲዎች በብዙ የሚልቅ ነው። ይህ ተሳትፎ ለፓርቲዎቹ ጥያቄዎቻቸውንና የፖለቲካ አማራጮቻቸውን በግልጽ የሚያስረዱበት ትልቅ እድል ፈጥሮላቸዋል። እንግዲህ ከዚህ የተሻለ የፖለቲካ ገበያ የለም። እንግዲህ ትልቋ ኢትዮጵያ ነች አሁን እዚህ ውስጥ ያለችው። ምክንያቱም ከሁሉም ማህበራዊ መሰረት የተሰባሰቡ የተውጣጡ የተወከሉ ነውና እዚህ ውስጥ ያለው የፖለቲካ ፓርቲዎች ደግሞ ለብዙ ጊዜያት ጥያቄዎች ነበሯቸው።
እነዚህ ጥያቄዎችን አንግቦ ሲንቀሳቀስ የነበሩበት ሂደት ትልቅ ምላሽ የሚያገኝበት የጋራ መድረክም ጭምር ነው። ይሄ ከግጭት ከመኳረፍና ከመጓተት አትርፎ ያደገ ሀገር የለም። እነዚህ መንገዶች የኋላ ቀርነትና የውድመት እንጂ የእድገት ምንጭ ሊሆኑ አይችሉም። በመሆኑም ስለ ሀገሩ ነገ የሚያስብ ማንኛውም ወገን ቀዳሚና ብቸኛው ምርጫ ሰላማዊ ምክክር ሊሆንም ይገባል። የሀገራዊ ምክክር ኮሚሽንም እስካሁን ሂደቱን ያልተቀላቀሉና በትጥቅ ትግል ላይ ያሉ አካላት ጭምር ለሀገርና ለሕዝብ ሰላም ሲሉ ወደ ምክክሩ እንዲመጡ ጥሪውን ማቅረቡን ቀጥሏል። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይም ቢሆኑ እንዲካተቱ አድርገናል። ይሄ ደግሞ ለሀገራችን የሚያስፈልግ ነው። ልክ እንደነሱ ሁሉ መጨረሻውም ላይ ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረነውም ቢሆን እንዲመጡ ጥሬን አደርጋለሁ። ሀገራዊ ምክክሩ ሁሉንም ወገን ባሳተፈ መልኩ በሀገር መሰረታዊ ጉዳዮች ላይ የጋራ መግባባት በመፍጠር ለተወሳሰቡ ችግሮች ዘላቂ መፍትሄ ለማስገኘት ውይይቱን ቀጥሏል። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላቸው የሰዓቱ ዜናችን እንደቀጠለ ነው። የፈጠራ ስራችሁን በታማኝነት በማሳደግ ኢትዮጵያን በኤአይ ዘርፍ ተወዳዳሪ ማድረግ ይገባቸዋል ሲሉ ለመጀመሪያዎቹ የኤአይ ስታርታፕ ተመራቂዎች ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክታቸውን አስተላለፉም። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካይነት የሰለጠኑ የስታርታፕ ተመራማሪዎች ተመርቀዋል። ሰልጣኞቹ በማዕከሉ የቴክኒክ ስልጠና፣ የምርት ልማት ክህሎት እንደዚሁም የገበያ ስትራቴጂ ስልጠናዎችን ወስደዋል። ሪፖርተራችን ቶማስ ኃይሉ ተጨማሪውን ያቀርበዋል። መንግስት ለአርቲፊሻል ኢንተለጀንስ ዘርፍ በሰጠው ትኩረትና የቅርብ ክትትል ለኢትዮጵያ በአይነቱ የመጀመሪያ የሆነው የኤአይ ስታርታፕ ማዕከል እውን ከሆነ ወዲህ ለሀገር ቴክኖሎጂ መር ስራ ፈጠራ መሰረቱን እንዲጥል ጉልህ ተግባራትን በማከናወን ላይ ነው። ይህ ማዕከል ታዲያ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት የሰለጠኑ የመጀመሪያዎቹን የኤአይ ስታርታፕ ሰልጣኞችን አስመርቋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የተካሄደው የምረቃ ፕሮግራም ላይ ተመራቂዎች ባለፉት 6 ወራት ውስጥ በማዕከሉ የቴክኒክ ስልጠናም፣ የምርት ልማት ክህሎት እንዲሁም የገበያ ስትራቴጂ ስልጠናዎችን በስፋትና በአይነት በተደራጀ መልኩ አግኝተዋል። ስልጠናው ችግር ፈቺ የቢዝነስ አስተሳሰቦችን ጭምር ተማሪዎችን በማስታጠቅ ረገድ ከፍተኛ አስተዋጽኦም የሚኖረው ነው። ይህ ስልጠና የቴክኖሎጂ ማልማት ችሎታ ብቻ አይደለም፣ ትክክለኛ ችግር ፈቺ የቢዝነስ አስተሳሰብም የያዛችሁበት ሀብት ነው። ዛሬ በኤግዚቢሽን ማዕከል የስራቸውን ውጤት ለታዳሚያን ያቀረቡልን ስታርታፖች በጤና፣ በትምህርት፣ በትራንስፖርት፣ በቋንቋ ቴክኖሎጂ፣ በስማርት ሲቲ፣ በፋይናንስና በሰው ኃይል ልማት ዘርፎች የተሰሩ ስራዎችን ተመልክተናል። ይህ ሁሉ የሚያሳየን የወጣቶቻችን የፈጠራ አቅም ምን ያህል የላቀ እንደሆነና ለሀገራችን ትልቅ ተስፋ የሚሰጥ መሆኑን ነው። የአርቲፊሻል ኢንተለጀንስ ስታርታፕ ማዕከል ምቹ የሥራ ቦታን ጨምሮ የክላውድ ዳታ ማዕከላት ያሉት በመሆኑ ለሰልጣኞች ተግባራዊ ስራዎችን እንዲያከናውኑ አስችሏል። የዓለም መጻኢ ጊዜ እየወሰነ የሚገኘው አርቲፊሻል ኢንተለጀንስ ለኢትዮጵያ ብሔራዊ ጥቅም ማዋል ግን አሁን ላይ ወቅቱ የሚጠይቀው መሰረታዊ ጉዳይም ሆኗል። አርቲፊሻል ኢንተለጀንስ የነገዋን ዓለም ጉዞ እየቃኘም እየወሰነም ይገኛል። ይህንን ቅኝትና ውሳኔ ለብሔራዊ ጥቅም ማዋል የሚቻለው ተተኪው ትውልድ ነቅቶ በቅቶና ተግቶ ገንዘብ ሲያደርገው ነው። የዚህ ስታርታፕ ማዕከል ስልጠናና ወጣቶች ያቀረቡት አውደ ርዕይ ይህ የኢትዮጵያ ህልም እውን እየሆነ መሆኑን አሳይቶናል። ኢትዮጵያ ለአርቲፊሻል ኢንተለጀንስ በሰጠችው ትኩረትና በተለያዩ ዘርፎች በመጠቀሟም ችግር ፈቺ ውጤቶችን በማግኘትም ላይ ትገኛለች። ይህ ደግሞ ወጣቶች ተሰጧቸውን ወደ እድል እንዲለውጡም
መንግስት ትልቅ ዕድልን አመቻችቷል። በመሆኑም ተመራቂዎች የፈጠራ ስራዎቻቸውን በታማኝነት በማሳደግ ኢትዮጵያን በኤአይ ዘርፍ ተወዳዳሪ ማድረግ አስፈላጊው ነገር ነው። የዛሬ ምረቃችሁ የመጨረሻ መዳረሻችሁ ሳይሆን ለረጅም ጉዟችሁ መጀመሪያ ነው። የምትገቡበት የገበያ ዓለም ፈታኝ ሊሆን ይችላል። ነገር ግን ኢንስቲትዩቱ ያስታጠቃችሁ እውቀትና በራስ መተማመን ለሁሉም ፈተናዎች መልስ አለው። የፈጠራ ስራችሁን በታማኝነት አሳድጉ። ለሀገራችሁ የሚጠቅሙ መፍትሄዎችን አቅርቡ። በአርቲፊሻል ኢንተሊጀንስ ዘርፍ ፈጠራችሁን በመቀጠል ኢትዮጵያን በአርቲፊሻል ኢንተሊጀንስ ዘርፍ ተወዳዳሪ አድርጓት። እናንተ የኢትዮጵያ የቴክኖሎጂ አምባሳደሮቻችን ናችሁ። መንግስት ለዘርፉ የሰጠው ልዩ ትኩረትና አርቲፊሻል ኢንተሊጀንስ ኢንስቲትዩት ባስቀመጠው ግልጽ አቅጣጫ መሰረት አሁን ላይ የአርቲፊሻል ኢንተሊጀንስ ስታርታፕ ማዕከል እውን እንዲሆንና ተጨባጭ ውጤቶችን እንዲመጡም አበርክቶም የጎላ ነው። በተያዘም ተመራቂዎች የኢትዮጵያን የዲጂታል ኢኮኖሚን ለመደገፍ ትልቅ ሚና እንደሚኖራቸው የአርቲፊሻል ኢንተሊጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ገልጸዋል። ተመራቂዎቻችን የዲጂታል ኢኮኖሚውን ለማንቀሳቀስ ዝግጁ የሆኑ የተፈተኑ ሀሳቦችን፣ ስራ ላይ የዋሉ ምርቶችን፣ በገበያው ሊስፋፉ የሚችሉ ውጤቶችን ይዞ ቀርቧል። የተሻለ ነገን እንድናይ እና ዛሬን ከትናንት በተሻለ ለመኖር የሚያግዘንን የአርቲፊሻል ኢንተሊጀንስ እድገት የሚያሳዩ ምርቶችን ይዞ ቀርቧል። እነዚህም ውጤቶች የዲጂታል 2030 ስትራቴጂ ወደ ተግባር የተሸጋገርንበትን አንዱ ማሳያ ነው። በክቡር ጠቅላይ ሚኒስትር ቆራጥ አመራር የተመሰረተው የኢትዮጵያ አርቲፊሻል ኢንተሊጀንስ ኢንስቲትዩት ሲመሰረት ዛሬ የምንመለከታቸው ውጤቶች በዚህ አጭር ጊዜ ውስጥ ይታያሉ ተብሎ ብዙዎቹ አልተገመተም ነበረ። ዛሬ ችግር ፈቺ የኤአይ ውጤቶችን ከማበርከት አልፎ ለዓለም ገበያ የሚበቁ የዲጂታል ለውጥ አቀጣጣይ ባለሙያዎችን አፍርቷል። የኤአይ መሰረተ ልማቶችን ዘርግቷል። በአፍሪካ የመጀመሪያ የሆነውን የኤአይ ፖሊሲና የማስፈጸሚያ ስትራቴጂ ቀርጿል። እንደ ሪፖርተራችን ቶማስ ኃይሉ ዘገባ ችግር ፈቺ የቴክኖሎጂ ውጤቶችን ያመረቱት ተመራቂዎቹ ከዘርፉ ባለድርሻ አካላት ጋር በመገናኘት ረገድ መንግስት ትልቅ እድልን ማመቻቸቱን ተናግረዋል። ሀሳባዊ የእኛን ቋንቋ አንደርስታንድ የሚያደርግ የሚሰማ፣ የሚናገር የኤአይ ቴክኖሎጂ ነው። ይሄ ማለት ድምፅን ወደ ቴክስት በመቀየር ወይም ቴክስትን ወይም ጽሁፍን ወደ ድምፅ በመቀየር ከኛ ሶሳይቲ ጋር አንደርስታንድ የሚያደርግ መጠቀም የምንችል የሎካሊ ቢልድ የተደረገ ኤአይ ቴክኖሎጂ ነው። ይሄ ማለት ለዜና፣ ለሪሰርች፣ ለኮል ሴንተሮች፣ ለእንደዚህ አይነት ሶሉሽኖች እንዳለ በድምፅ ያለንን ዴታ በቀላሉ ወደ ቴክስት በሀይ ወይም በከፍተኛ አኪዩረሲ ትክክለኛነት መቀየር እንችላለን ማለት ነው። በኤአይ የታገዘ የልጆች የመማሪያ ፕላትፎርም ነው። ኤአይ ያለው ጌሞችን አካቶ ትምህርትን ዘመናዊ በሆነ መልክ የሚያስተምር ነው። በአዲስ አበባ ውስጥ ባሉ ትምህርት ቤቶች ላይ እየተገበረ ይገኛል ማለት ነው። ፕላትፎርሙ ለብዙ ከስተመሮች እንድንደርስ ከብዙ ባለድርሻ አካላቶች ጋር ስምምነቶችን እንድናደርግ አግዞናል ማለት ነው። የሰራነውን ፕላትፎርም ጨርሰን ወደ ኢንቨስትመንት ወይም ደግሞ ወደ ፋይናንሲንግ የምንሄድበት ስቴጅ ስለሆነ ፋይናንስን አክሰስ ለማድረግ ነው ማለት ነው ወደዚህ የመጣ ነው። በኢትዮጵያ የስታርታፕ ስነ ምህዳር ትኩረት እያገኘ መጥቷል። የሀገሪቱ የዲጂታል ትራንስፎርሜሽን የወጣቶች የፈጠራ አቅምና የመንግስት የፖሊሲ ማሻሻያዎች ለበርካታ አዳዲስ የንግድ ስራዎች መፈጠር መንገድ ከፍተዋል። ይህንን የፈጠራ እንቅስቃሴ ለማጠናከር አዳዲስ ሀሳብ ያላቸውን ወጣቶች የሚያግዝ ከዚሁ ጋር ተያይዞ ከከርስ አይ ሁከቶች ኢትዮጵያ 2026 300 ይቅርታ ደግመዋለሁ። ይህንን ከርሰር ኤአይ ሁካቶን ኢትዮጵያ 26 300 ተሳታፊዎች የተካፈሉበት ውድድር የተካሄደ ነው። የስታርታፕ አዋጅን ወደ ስራ ያስገባችው ኢትዮጵያ በአዋጁ አማካይነት የታክስና ቀረጥ ማቃለያዎችን፣ የውጭ ኢንቨስትመንት ድጋፎች እንደዚሁም የቦታና የስልጠና ድጋፎችን ለተሳታፊዎች እንድታደርግ የሚያግዝ ነው። አዳዲስ የንግድ ስራዎች ችግር ፈቺና ውጤታማ እንደዚሁም በኢኖቬሽንና ቴክኖሎጂ ሚኒስቴር ተመዝግበው የስታርት አፕነት እውቅና ካገኙ በኋላ ከሚኒስቴር መስሪያ ቤቱና ከተለያዩ አካላት በሚደረግላቸው ድጋፍ ወደ ስራ እንደሚገቡም ተገልጸዋል።
በዕለት ተዕለት ሕይወታችን ተደጋግሞ የምንጠየቀው አንድ ጥያቄ አለ። ይህ ጥያቄ ከጠዋት እስከ ማታ ይከተለናል። መልሱም አሻሚ ሆኖ አያውቅም። ክፍያ በምን ይሆንላችሁ? በኢትዮጵያ ንግድ ባንክ የትም ሆነ በማንኛውም ሰዓት በኢትዮጵያ ንግድ ባንክ ዲጂታል የአገልግሎት አማራጮች ገንዘባችንን ወይንም ሂሳባችንን ማንቀሳቀስ መቻል መልሳችንን ቀላል አድርጎታል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያን ልማት የማይፈልጉ ጠላቶች የሀገር ውስጥ ባንዳዎችን በመጠቀም ሰላሟን ለማወክ የሚያደርጉትን ጥረት ልጆቿ በተደራጀ ኃይል እያመከኑት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ኢትዮጵያ ፈተናዋን ወደ እድል እየቀየረች የምስራቅ አፍሪካ ዘብነቷንም ቀጥላለች። የመከላከያ ሰራዊት በሰው ሀብት ልማት ላይ በመስራቱ ሰራዊቱ እየዘመነ መጥቷል። መቅደላዊት ደረጀ። የወጣትነት ፍምሳት፣ ጽኑ የሀገር ፍቅር ስሜት፣ ወጥቶ ሀገርን የማገልገል ቆራጥነት የሚታይባቸው የ71ኛ መተማ ኮርስ እጩ መኮንኖች ዛሬ ሀገር በይፋ መርቃቸዋለች። ለ3 ዓመት ያለፉት ትዕግስትን የሚፈትነው ጽናትን የሚጠይቀውን ስልጠና በድል አጠናቀው ዛሬ ሲደርሱ የአሸናፊነት ወኔ የተላብሰውም ነው። ገና ያኔ ወታደር ቤትን ለመቀላቀል ሲወስኑም አሸናፊ ነበሩ። የቀድሞ የገነት ጦር አካዳሚ፣ የአሁኑ የኢትዮጵያ ወታደራዊ አካዳሚ ገበሬ የደረሰ ሰብሉን እንደ አይኑ እንደሚጠብቀው ሁሉ ምሩቅ መኮንኖቹም ሀገራቸውን ከግራ ከቀኝ ከሚፈትኗት ጠላቶችና ከውስጥ ባንዳዎች እንዲጠብቋት በወታደራዊ ትምህርት ብቁ አድርጎ አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያን ልማት የማይፈልጉና ጥፋቷን የሚመኙ ጠላቶች አሁንም የሀገር ውስጥ ባንዳዎችን እየተጠቀሙ ነው ብለዋል። እነዚህ ባንዳዎች የተለያዩ ጥያቄዎችን ሽፋን በማድረግ ሀገርን እያቆረቆዙ በመሆኑ ትዕግስትም ልክ አለው ያስብላል። የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭንብል ለብሰው የጠላትን ብሔራዊ ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል። ዛሬ በሀገራችን በከፍተኛ የልማትና የብልጽግና እንቅስቃሴ ላይ ሆና ዘርፈ ብዙ የሆነ ውጤት እያስመዘገበች በመገኘቷ ያንገበገባቸው ባዕዳን ያልፈበረኩ ሴራ፣ ደባና ግጭት የለም። ይህንን የባንዳ ሴራ፣ ደባና ግጭት ተሸክሞ የገዛ ወገኖቹን አገር የሚወጋ ባንዳና መንደርተኛ ኢትዮጵያን ለማንጠራወዝ ያደረገው ጥፋትና ያደረሰው ኢትዮጵያን ገድሎ ከመቅበር አይተናነስም። ጀግናው የመከላከያ ሰራዊት ጀግንነቱን ጠብቆ በሀገር ላይ የተነሱትን ባዳና ባንዳ ተልኳቸውን የሚያከሽፍ ብቻ ሳይሆን አጸፋ የሚመልስ አቅም የተላበሱ ስለመሆናቸው ከወታደራዊ ተልኳቸውና ከአቋማቸው የሚነበበው ወኔም ይናገራል። ኢትዮጵያ ምንም እንኳን ፈተና ቢበዛባትም ያንን ፈተና ወደ ድል እየቀየረች የምስራቅ አፍሪካ የሰላም ዘብነቷ ጎልቶ ወጥቷል። የዛሬው የ71ኛ መተማ ኮርስ ተመራቂዎችም ይህን ጥረት ከፍ አድርገው የሚያደምቁ የሀገር ሉዓላዊ ዘብነታቸው ሕያው ሆኖ የሚቀጥል የኢትዮጵያውያን ውርስ ነው። ጀግናው አርበኛና የሀገር ፍቅር እሴት ባለቤት የሆነው የመከላከያ ሰራዊት እየወሰደ በመጣው አገርን የማዳን ተልዕኮ ጠላት ባይመክት ኖሮ ሰራዊቱ የኢትዮጵያ ሰራዊት ባይሆንና ልፍስፍስ ኃይል ቢሆን ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የሀገርን ህልውና የሚያጠፋ አደገኛ ድግስ ነበር። ኢትዮጵያ ምንም ያህል ፈተና ቢበዛባት ፈተናም በመሰባበር የማለፍ ተፈጥሮ ያላት
ብዙዎች የማያውቁት ሲወርድ ሲዋረድ የመጣ የወል ብቃት ያላት አገር ናት። በዚህ ዘመን የኢትዮጵያ ፈተናን በመሰባበር የማለፍ የወል ብቃት ብቻ በቂ ስለማይሆን ያለንን ተፈጥሯዊ ብቃት በሰው ሀብት ልማትና በቴክኖሎጂ ወደ ላቀ ደረጃ ለማድረስ በትምህርትና ስልጠና ተቋማት ላይ ብዙ ሰርተናል። መከላከያ ሰራዊት የሰው ሀብት ልማት ላይ በመስራቱ ሰራዊቱ እየዘመነ መጥቷል። በዚህ ዘመንም ፈተናን በመሰባበር ለማለፍ የሚያስችል ስልጠና በቴክኖሎጂ የበቁ ወታደሮችን እየገነባ ነው። ይህም ዓለም ከደረሰበት የውትድርና ሳይንስ ጋር የሚናበብ ሰራዊት ግንባታ መሰረት መጣሉ ለነገዋ ኢትዮጵያ ቴክኖሎጂ መርነቷ በሁለንተናዊ መልኩ እንዲቃኝ ያደርጋል። የኢትዮጵያ ወታደራዊ አካዳሚ የተጣለበትን ሀገራዊ ተልዕኮ ተቋማዊ ተልዕኮ በብቃት ለመወጣት ፕሮፌሽናል መኮንኖችን ለማፍራት በተሰጠው ተልዕኮ ከመደበኛ ትምህርትና ስልጠና ጎን ለጎን ከወቅቱ የቴክኖሎጂና የትምህርት እድገት ጋር መራመድ የሚያስችል አቅምን ለመገንባት ጥረት እየሰራ እንገኛለን። ዛሬ የ71ኛ መተማ ኮርስ እጩ መኮንኖች ያገኙት ማዕረግ የብዙ ጥረትና የአሸናፊነት ውጤት ነው። ምንጊዜም ዝግጁነቱ የተሟላው ሰራዊት የኢትዮጵያ ብሔራዊ ኩራት መሆኑን በሚያስመዘግባቸው ድሎች እያረጋገጠ ነው። ኢትዮጵያም ታፍራና ተከብራ ከፍ ብላ ትኖር ዘንድ ሕይወቱን ለሚከፍለው ሰራዊት ምስጋና ይገባል። በተያያዘም ዘመኑን የዋጀ ስልጠና መውሰዳቸውን የተናገሩት ተመራቂ መኮንኖቹ በወኔ ሀገራቸውን ለማገልገል ዝግጁ መሆናቸውንም ተናግረዋል። አስተያየታቸውን መቅደላዊት ደረጀ አሰባስባለች፣ እንደሚከተለው ይቀርባል። በዚህ ስልጠና እንግዲህ ብዙ ውጣ ውረዶችን አልፈናል። በትምህርትም ሚሊተሪ ሳይንስ ኤንድ ሊደርሺፕ አብረን ነበረ የወሰድነው። ከዛ ጋር አልፎ በመስክ ስልጠናዎች በተለያዩ ቦታዎች በበረሃዎች ውጊያን ሊደግፍ ሊያጠናክር የሚችሉ ብዙ አስተማሪ የሆኑ እውቀት የሚሰጡ የሚገነቡ ትምህርቶችን ጦር እንዴት አደራጅተን ውጊያ ማዋጋት እንደምንችል ብዙ ልምድ ያገኘንበትና እልህ አስጨራሽ የነበረ ነው። ሁሉንም አቀፍ የሆነ አሁን ባለው ዓለም አቀፍ ሁኔታ ሀገራዊ ሁኔታ እንዲሁም ቀጠናዊ ሁኔታ ሊመጥን የሚችል የዘመኑን ቴክኖሎጂ ሊዋጅ የሚችል እሱን የዋጀ ስልጠና ነበረ። ስልጠናው ያው ክላስ ላይ የተማርነውን በፊልድ በመስክ እየሰለጠን ያለፈው ስልጠና ነው። በጣም ደስ የሚል ነበር። እውቀትን፣ ዲሲፕሊንን፣ ጽናትን የጨበጥንበት ትምህርት ነው። የመከላከያ ሴቶች የሚባሉት አሉ። የመጀመሪያ ራሱ ምን ይላል ከራስ በፊት ላይ ህዝብና ለሀገር ይላል። ስለዚህ ወታደርን ለየት የሚያደርግ ከየትኛውም ፍጥረት ለየት የሚያደርግ ምንድነው? ራሱን ሰጥቶ አገሩን ስለሚወድ ራሱን ሰጥቶ አገሩን ስለሚያገለግል ያ ከየትኛውም ፓርቲ ወር ከየትኛውም ፖለቲካኛው ይሁን ከየትኛውም ሰው ወታደር ለየት ያደርጋል ብዬ አስባለሁ። ያው ህይወትን እስከ መስጠት በቁርጠኝነት ሲባልም ድል ይቀድማን። ከሁሉም በላይ መቼም ድል እያደረግን ምንም ፈተና ቢሆን ሀገርን ለማገልገል እስከ ህይወት መስዋዕትነት ዝግጁ ነው። ኢትዮጵያን በታሪክም እንደምናውቀው ቀደምት የሆነች ሀገር ናት። ስለዚህ ኢትዮጵያን ለማገልገል እዚህ በመቆሜ በጣም ደስተኛ ነኝ። የቆምነው ራሱ ለሀገራችን ነው። በቃ ከራስ በፊት ለህዝብና ለሀገር በሚለው የተነሳን የቁርጥ ቀን ልጆች። የዓለም ሁኔታ የሚታወቅ ነው። የተለያዩ የጂኦፖለቲክስ ጉዳዮች ዓለም ያለችበት ሁኔታ ይታወቃል። በዚህ ግን እኛ አባቶቻችን እስከዛሬ ድረስ ጠብቀው የሰጡንን ሀገር በደማቸው ባጥንታቸው ውድ ነፍሳቸውን ገበረው የሰጡንን ሀገር እኛም ተረክበን እንግዲህ ቀጣይ በጀግንነት በቁርጠኝነትና በወኔ ሀገርን የምናጸናበት ጊዜ ይሆናል ብዬ አስባለሁ። የብሔራዊ መረጃና ደህንነት አገልግሎት ጠንካራ ሀገረ መንግስት ለመገንባት የሚያግዝ ስምሪት ማድረጉን ገለጸ። የብሔራዊ መረጃና ደህንነት አገልግሎት የ2018 በጀት ዓመት አፈጻጸሙን በተመለከተ ባካሄደው ግምገማዊ ውይይት ጠንካራና የተረጋጋ ሀገረ መንግስት ለመፍጠር በሚያግዝ መልኩ የተሳካ ስምሪት ማድረጉን ገልጿል። በ2018 በጀት ዓመት መጀመሪያም ዓለም አቀፋዊ ቀጠናዊና ሀገራዊ ነባራዊ ሁኔታዎችን በጥልቀት በመገንዘብና ስጋቶችን አስቀድሞ በመተንተን ወደ ተግባር መገባቱን የጠቆመው የአገልግሎት መስሪያ ቤቱ መግለጫ በተለይ የሰባተኛውን ሀገር አቀፍ ምርጫ ደህንነት ማዕከል በማድረግ የተዘጋጀውን የበጀት ዓመቱን ቁልፍ ግብ በተቀመጠው አቅጣጫ መሰረት በማሳካት የጸና ሀገረ መንግስት የመገንባት ሂደቱ ላይ ጉልህ ሚና መጫወት መቻሉን ጠቁሟል። ለሀገራችን ብሔራዊ ጥቅሞች መከበርና ማደግ እንደዚሁም ለዜጎች ደህንነት ስጋት በሆኑ እንቅስቃሴዎች ዙሪያ ወቅታዊ መረጃዎችን በተለያዩ መንገዶች በመሰብሰብ በማደራጀትና በመተንተን ለውሳኔ ሰጪ አካላትና ለኦፕሬሽናል ግዳጆች መዋል መቻሉ በመግለጫው ተመላክቷል። በዚህም የሽብርና ታጣቂ ቡድኖችን የመረጃም የሎጂስቲክስና
የሽብር መረብ በመበጣጠስና ምርጫውን በሰላማዊ መንገድ በማካሄድ እንደ ሀገር ተደቅነው የነበሩ በርካታ ስጋቶችን ማክሸፍ መቻሉን አስታውቋል። የማክሮ ኢኮኖሚ ሪፎርሙ ያስገኛቸውን ጥቅሞች በሚጻረር መልኩ የሚደረጉ እንቅስቃሴዎችንና የኢኮኖሚ አሻጥሮችን በመከላከል የዜጎችን መሰረታዊ ጥያቄዎች ለመመለስ በተከናወኑ የመረጃ ስምሪቶችና ኦፕሬሽኖች በርካታ በህገወጥ ተግባር የተሰማሩ ሰዎች ህጋዊ እርምጃ እንዲወሰድባቸው መደረጉም በመግለጫው ተጠቅሷል። የብሔራዊ መረጃና ደህንነት አገልግሎት በውጭ መረጃ ስምሪቱ የሀገሪቱን ብሔራዊ ጥቅሞች በላቀ ደረጃ የሚያረጋግጡ ስኬቶችን ማስመዝገቡን መግለጫው ጠቅሷል። በዚህም ረገድ በቀጠናውና በዓለም አቀፍ ደረጃ የሚስተዋሉ የኃይል አሰላለፍ ለውጦችንና ጂኦፖለቲካዊ አዝማሚያዎችን በመረዳትና በመተንተን የኢትዮጵያን ብሔራዊ ደህንነት ጥቅምና ክብር የሚያረጋግጡ አቅጣጫዎች ለመከተል የሚያግዙ ስትራቴጂካል መረጃዎች መሰብሰብና ማሰራጨት መቻሉና ተጨባጭ ለውጥ መገኘቱን አስታውቋል። ከውጭ አቻ ተቋማት ጋር መርህን በጠበቀ መልኩ የተከናወኑ የአጋርነትና ትብብር ስራዎችም ሽብርተኝነትን፣ ድንበር ተሻጋሪ ወንጀሎችንና ህገወጥ የገንዘብና የጦር መሳሪያ ዝውውሮችን በመከላከል ከፍተኛ ሚና እንዳበረከቱ አመልክቷል። አገልግሎት መስሪያ ቤቱ በበጀት ዓመቱ በደህንነት ስምሪት ማዕቀፉ ቁልፍ የመንግስት ተቋማትን እንደ ህዳሴ ግድብ ያሉ ስልታዊ መሰረተ ልማቶችንና ታላላቅ ሀገራዊ ሁነቶችን ደህንነት ባስተማማኝ ሁኔታ የመጠበቅ አቅም እንደገነባ በመግለጫው ተጠቁሟል። አስተማማኝ በሆነ መንገድ በቴክኖሎጂ ጭምር ታግዞ የተገነባው ደህንነትን የማረጋገጥ ስርዓት ኢትዮጵያም ተመራጭ የኮንፈረንስ ቱሪዝም ማዕከል እንድትሆን እገዛ ማድረጉም ተገልጿል። የአቪዬሽን ደህንነትን በማረጋገጥ ረገድ የተከናወኑ ስራዎች የኢትዮጵያ አየር መንገድ አስተማማኝና ተመራጭ እንዲሆን የራሱን አስተዋጽኦ እያደረገ መቀጠሉ በዓመታዊ ግምገማውም ተነስቷል። በበጀት ዓመቱ ይህንን ስኬት በአሰራርና በቴክኖሎጂ ለማሳደግ የተከናወኑ ተግባራትም ስኬታማ እንደነበሩ ተመላክቷል። የዓለም አቀፉ ሲቪል አቪዬሽን ድርጅትና የሌሎችም ምዘና ተቋማትን ኦዲቶችን ያለምንም ጉድለት ማጠናቀቅ መቻሉና የአቪዬሽን ደህንነት አዋጅ ተሻሽሎ መጽደቁም በአብነት የሚጠቀሱ ስኬቶች መሆናቸው ተረጋግጧል። እንደ ሀገር የሚቃጡ የስነ ልቦና ጦርነቶችን ለመመከትና ለማጥቃት የተሰጡት የማስተባበር ስራዎች ከጠላት ኃይሎች የሚቃጡ ሙከራዎችን ከማክሸፍ ባሻገር ሀገራዊ አንድነትንና ህብረትን የሚያጽኑ እንደዚሁም የኢትዮጵያን ገጽታ የሚገነቡ ሰፋፊ ስራዎች መከናወናቸውም በመግለጫው ተጠቁሟል። በበጀት ዓመቱ ለመረጃም ለደህንነትና ለስነ ልቦና ጦርነት ስምሪት የሚውሉ አዳዲስ ቴክኖሎጂዎችን በራስ አቅም በማበልጸግ የውጭ ጥገኝነትን ለመቀነስ የተከናወኑ ስራዎች ከፍተኛ ተስፋ የሚሰጡ መሆናቸውም መገምገሙ ተመላክቷል። የብሔራዊ መረጃና ደህንነት አገልግሎት መግለጫ እንዳመለከተውም በቀጣይ የላቅ አፈጻጸም ያለው ተቋም ለመገንባት የሚከናወኑትን ስራዎች ለማጠናከር ሪፎርሙን በአዳዲስ እይታዎች የሚያበለጽጉ አቅጣጫዎች ተቀምጧል። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። የዘላቂ ሰላምና እድገት መሰረቱ የማይናወጡ ፍትሐዊና የህዝብ አመኔታ ያላቸው ተቋማት በመገንባት ላይ የተመሰረተ ነው። የእርስ በርስ ግጭትን አውዳሚ እሳት በማጥፋት ከውጭ ጥገኝነት የጸዳና በራሱ አቅም የቆመ ሉዓላዊ ሀገረ መንግስትን ለማጽናትም በቴክኖሎጂ የተደራጀ ጠንካራ የተቋማት ግንባታን ማቀላጠፍ ወቅቱ የሚጠይቀው ሚስጥር ነው። ለመሆኑ ኢትዮጵያ ከዚህ አንጻር ምን ደረጃ ላይ ትገኛለች ለሚለው ተከታዩ የሮዛ መኮንን መሰናዱ ምላሽ አለው። ኃይለኛ የፖለቲካ ማዕበል ሲነሳ በግለሰቦች ላይ የተገነባ የመንግስት መዋቅር እንዳሸዋ ቤት ይናዳል። በጽኑ ተቋማት አለትነት ላይ የተመሰረተ ሀገረ መንግስት ግን ፈተናውን ተቋቁሞ ይቆማል። ታዋቂው የፖለቲካ ፈላስፋ ፍራንሲስ ፉኪያማ The Origins of Political Order በተሰኘው መጽሐፍ ላይ እንዲህ ይላል። ተጠያቂነት ያልሰፈነባቸው ተቋማት የስርዓት መውደቅ ማሳያ ናቸው። ነገር ግን ሁሌም ቢሆን የታሪክ ገጽ እነዚህን ጥያቄዎች ይጠይቀናል። አንዲት ሀገር ከግለሰቦች የስልጣን ጥማት አዙሪት ወጥታ የዘላቂ ሰላምን አውድማ መገንባት የምትችለው እንዴት ይሆን?
የዜጎች ደህንነትና ፍትህ በገዢዎች ስሜት ላይ ከመንጠልጠል ድኖ በማይናወጡና ገለልተኛ ተቋማት ትከሻ ላይ የሚያርፈውስ መቼ ነው? የእርስ በርስ ግጭትን አውዳሚ እሳት በማጥፋት ከውጭ ጥገኝነት የጸዳና በራሱ አቅም የቆመ ሉዓላዊ ሀገረ መንግስትን የማጽናት ሚስጥርስ ምን ይሆን? ቆይታችን ለዚህ ምላሽ አለው። የሶማሊያ፣ የአፍጋኒስታን፣ የላይቤሪያና የቦስኒያ አሳዛኝ የታሪክ ማህደሮች መራራ እውነትን ያስተምሩናል። ተቋማት ሲዳከሙ ሀገር የእርስ በርስ ግጭት አውድማ ትሆናለች። ስርዓቱ ለግለሰቦች ብቻ ታማኝ ሲሆን ደግሞ ዜጎች ደህንነታቸውን ያጣሉ። ቻርልስ ቲኮልና ቫኔሳ ዋይት ቢልዲንግ ስቴት ቱ ቢልድ ፒስ በተሰኘው መጽሐፋቸው ይህንን ሀቅ አበክረው ይገልጻሉ። የዘላቂ ሰላምና የእድገት ትልቁ ምስጢር ያለው የማይናወጡ ፍትሃዊና የህዝብ አመኔታ ያላቸውን ተቋማት በመገንባት ላይ ነው። ታዋቂዎቹ ምሁራን ዳሮን አሴሞግሉና ጄምስ ሮቢንሰን ዋይ ኔሽንስ ፌይል ለምን ሀገራት ይወድቃሉ በሚለው መጽሐፋቸው ሀገራት የሚወድቁት በተፈጥሮ ሀብት እጥረት ሳይሆን ተቋማቶቻቸው ጥቂት ግለሰቦችን ብቻ የሚያገለግሉ ሲሆኑ ነው ይላሉ። የረጅም ዘመን ገናና ታሪክ ያላት ኢትዮጵያም የዚህ ችግር ሰለባ ነበረች። ከዚህ ቀደም የነበሩት ስርዓቶቿ ትውልድ በሚሻገሩ ገለልተኛ ተቋማት ላይ አልተመሰረቱም ነበር። ይልቁንም በጠንካራ መሪዎች ግለሰባዊ ኃይል ላይ በመንጠላጠላቸው ሀገራችን ለከፍተኛ አደጋ ተጋልጣ ቆይታለች። ዛሬ ግን የመደመር መንግስት አሮጌውን ያስተሳሰብ ግድግዳ እያፈረሰው ነው። ኢትዮጵያን በአዲስ የተቋማዊ ግንባታ አውድ ላይ የሚያቆማት ነው። ከምንም በላይ የዜጎች ደህንነት የሚያረጋግጡ የደህንነት ተቋማት በአዲስ መልክ እየተገነቡ ነው። የመከላከያ ሰራዊቱ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፌዴራል ፖሊስ ዘመናዊ ቴክኖሎጂን ታጥቀዋል። ዛሬ ላይ ተቋማቱ የአንድ ፓርቲ መሳሪያ ከመሆን ተላቀው የህዝብና የሀገር ሉዓላዊነት የማይደፈር የብረት አጥር ሆነዋል። ጎን ለጎንም የፍትህ ሚዛን ሳይዛነፍ እውነቱን እንዲመዝን ጥልቅ ማሻሻያ ተደርጓል። ዜጎችን ለማፈን ይውሉ የነበሩ የጸረ ሽብር፣ የሲቪል ማህበረሰብና የሚዲያ አዋጆች ከስር ከመሰረታቸው በአዲስ መልክ ታንጸዋል። በአዲስና ዲሞክራሲያዊ አዋጆችም ተተክተዋል። ዳኞች ከፖለቲካ ጫና ነፃ ሆነው በእውቀታቸው ብቻ እንዲፈርዱም መንገዶች ተጠርገዋል። የህግ የበላይነት እንጂ የኃይል የበላይነት ቦታ የሌለው ነፃ የፍትህ ስርዓት እየፈነጠቀ ይገኛል። ጠንካራ ሀገረ መንግስት የሚገነባው በህዝብ ቅቡልነት ልብ ውስጥ ነው። መንግስት የፖለቲካ ምህዳሩን በሮች በስፋት ከፍቷል። በትጥቅ ትግል ላይ የነበሩ ተቃዋሚዎችን ሳይቀር ወደ ሀገር ቤት መልሶ ሁሉም በሰላማዊ ጠረጴዛ ዙሪያ እንዲቀመጥም ተደርጓል። በተለይም ሀገራዊ ምክክር ኮሚሽን መቋቋሙ ለኢትዮጵያ ትልቅ እድል ነው። የዘመናት የታሪክ ስብራታችንን በሰላማዊ ውይይት ለመጠገንም የተዘረጋ ታሪካዊ ድልድይ ነው። ይህ አካታችነት በኢኮኖሚው መስክ በሚያስገርም ሁኔታ እየተተረጎመ ይገኛል። ሀገር በቀል ኢኮኖሚ ማሻሻያው የፋይናንስ ተቋማትን ነፃ እያደረገ ነው። ቴሌኮምና ባንክን ለውድድር ክፍት አድርጓል። የህዝብ ሀብት ለታለመለት የልማት ዓላማ እንዲውልም የጸረ ሙስና ትግሉ ጥብቅ ስርዓትን ዘርግቷል። ይህ ሁሉ ጥረት ዘላቂ የሚያደርገው ደግሞ ወደ ተቋማዊ ጽናት የምናደርገው አብዮታዊ ሽግግር ነው። የዲጂታል ኢትዮጵያ 2025 እና 2030 ራዕይ ትግበራ ትልቅ ሚና አላቸው። ሲቪል ሰርቪሱን ከሰው ንክኪ በማውጣት የማይነቃነቅ የህግና የቴክኖሎጂ አሰራር ላይ ያቆሙት ነው። ኢትዮጵያን ችግሮች መፍትሄ በራሳቸው በኢትዮጵያን እጅ ነው የሚለው መርህ የድላችን ሚስጥር ነው። ታላቁን የህዳሴ ግድብ በገዛ አቅማችንና በራሳችን ኢንጂነሮች አስገነባን። አረንጓዴ አሻራችንንም በዓለም ካርታ ላይ አሳርፈን በኢትዮጵያ ምድር ላይ እየተተከሉ ያሉት ተቋማት ነገ ስር ሰደው ለትውልድ ጥላ የሚሆኑ የማይናወጡ የኢትዮጵያዊነት ምሰሶዎች ናቸው። ግለሰቦች ይመጣሉ፣ ይሄዳሉ። ተቋማት ግን ለዘመናት ጸንተው ይቆማሉ። በእነዚህ ጽኑ ተቋማት ላይ የተተከለችው ኢትዮጵያችን የእርስ በርስ ግጭትን ጨለማ ቀዳለች። በአፍሪካ ቀንድ የሰላም የዲሞክራሲና የእድገት ተምሳሌት በመሆን ወደ ላቀ ከፍታም ትገሰግሳለች። ለምን መብራት ያልከፈተው ያላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ።
በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። በአዲስ አበባ በ3 ወራት ውስጥ የፕላስቲክ የአደገኛ ቆሻሻና የድምፅ ብክለትን ለመከላከል በንቅናቄ መልኩ ሊሰራ ነው። በከተማ ደረጃም 3ኛው ዙር ጽዱ ኢትዮጵያ ለትውልድ ንቅናቄ በይፋም ተጀምሯል። ይመራደም ዝርዝሩን ያቀርበዋል። አዲስ አበባ ከቅርብ ጊዜ ወዲህ እንደ አዲስ ስትሰራ ያከናወነቻቸው ልማቶቿ ሁሉ የአካባቢ ጥበቃ ስራን ታሳቢ ያደረጉ ናቸው። በዚህ መልኩ ወንዝ ዳርቻና የኮሪደር ልማት ስራዎች ውበትንና ዘመናዊነትን ብቻ ሳይሆን የአካባቢ ጥበቃን፣ የህዝብ ጤናንና የስነ ምህዳር ዘላቂነትን ያቀናጅ ስትራቴጂያዊ እርምጃ መሆናቸውን አረጋግጠዋል። ከተማዋ በመለወጥ ጉዞዋ ሁሉንም ስታካትት የአካባቢ ጥበቃ ሳይለማ የሚሰራ ሌላ ልማት ለህብረተሰብና ለዜጎች የሚውል ካልሆነ በስተቀር አንዱን ጠቅሞ አንዱን የሚጎዳ እንዳይሆን ቀድሞ በማሰብ ነው። በሁለንተናዊ የልማት እንቅስቃሴዎቻችን ሁሉ አካባቢን ታሳቢ እናደርጋለን። ያለማናቸው ኮሪደሮች አካባቢን ታሳቢ ያደረጉ ናቸው። ያለማናቸው ወንዞች አካባቢን ታሳቢ ያደረጉ ናቸው። ያለማናቸው ልዩ ልዩ መሰረተ ልማቶች አካባቢን ታሳቢ ያደረጉ ናቸው። እነዚህ ድምር ውጤታቸው ደግሞ ለዜጎች ትሩፋት እንዲሆኑ ነው። ዜጎች በችግር ውስጥ በድህነት ውስጥ እንኳ ቢኖሩ በተበከለ አካባቢ እንዲኖሩ አንፈቅድም። ዜጎች በሚኖሩበት አካባቢ ሁሉ ደህንነታቸው የተጠበቀ ሆኖ እንዲኖሩ ሕገ መንግስታችን ይደነግጋል። ደህንነታቸው እንዲጠበቅ ደግሞ የምናከናውናቸው ልማቶች ሁሉ ለዜጎች ደህንነት ዋስትና የሚሰጡ እንዲሆኑ ያስፈልጋል። የቆሻሻ አያያዝንና የአካባቢ ጥበቃን ከባህላዊ የጽዳት ስራ አውጥቶ ወደ ዘላቂ አካባቢ ጥበቃ ፖሊሲ ያሸጋገረው የጽዱ ኢትዮጵያ ለትውልድ ንቅናቄ በ3ኛው ዙር መርሃ ግብሩ ለ3 ወራት 3 ወሳኝና አንገብጋቢ ዘርፎች ላይ ትኩረቱን አድርጎ በአዲስ አበባ በይፋ ተጀምሯል። በ3 ወራቶች ውስጥ የምናከናውናቸው ስራዎች ተለይተው ቀርበዋል። የፕላስቲክ ብክለትን መከላከል፣ በአደገኛ ቆሻሻ ብክለትን እንደዚሁ የመከላከል ስራና የንቅናቄ አቅጣጫ፣ በድምፅ ብክለት ላይ የሚያጋጥሙን ችግሮች እነዚህንም ጭምር የማስተዳደርና የነፃነትን የማስተዳደር አቅማችን በህጉ ልክ የማድረግ ጉዳይ ከሁላችንም የሚጠበቅ ነው የሚሆነው። እነዚህ 3ቱ ላይ የሚያተኩር የንቅናቄ ስራዎች የሚሰሩ ሲሆን ስራው በታቀደው ልክ በርካታ ተጨባጭ ውጤቶች እንደሚመዘገቡ ከተስፋ በላይ በአካል የምናረጋግጣቸው ጉዳዮች እንደሚኖሩ በዚሁ አጋጣሚ ግልጽ ማድረግ እፈልጋለሁ። መላው የአዲስ አበባ ህዝብ በዚህ ንቅናቄ ተሳታፊ በመሆን በተቀመጠው መርሃ ግብር መሰረት የፕላስቲክንም የአደገኛ ቆሻሻንም እንደዚሁም የድምፅ ብክለትን በጋራ እንድንከላከል አደራ ማለት እፈልጋለሁ። አዲስ አበባን በአይነ ህሊና ውብ፣ በአየርና በውሃዋ ጽዱ፣ በድምጿ ደግሞ ብክለት የሌለበት ሰላማዊ የማድረግ ህልም የሚሳካው ደግሞ ይኸው ንቅናቄ ከተሰራው ግዙፍ የልማት ስራ ጋር ተጋግዞ የዜጎች የዘወትር ባህል ሲሆን ብቻ ነው። ብክለትን በጋራ መከላከል፣ ወንዞቻችን፣ ሰፈሮቻችን፣ በሮቻችንና መንደሮቻችንን ጽዱ ሆነው የአፍሪካ ተምሳሌነታችን አስጠብቀን ጽዳትን ባህል አድርገን አዲስ አበባችን የኩሩ ህዝቦች መኖሪያ እንድናደርግ መልእክት ማስተላለፍ እፈልጋለሁ። ንቅናቄው እንደ ሀገርም ለትውልድ ጭምር ዕዳን እያወረሱ ያሉ የፕላስቲክና ሌሎች ብክለቶችን አስቀድሞ ለመከላከል የሚያስችል በመሆኑ ህብረተሰቡ ከብክለት ነፃ አካባቢን በመፍጠር ሂደት እንዲተባበር የግድ ይለዋል። ፌስታል እንደተባለው ለረጅም ዓመት ጊዜ ሳይበሰብስ የሚቆይ ነው። ከ500 ዓመት በላይ የካንሰር ምንጭ የሆኑ የበሽታ ምንጭ የሆኑ በተለይ ደግሞ በሰው ደም ውስጥ እየተገኙ ነው። ስለዚህ በምንበላቸው ምግቦች መጠቅለያ ይዘን ስንሄድ በተለያዩ መልኮች የፌስታል አያያዛችን በጨመረ ቁጥር ለራሳችን የጤና እክል፣ ለልጆቻችን የጤና እክል፣ ለመድራችን የአፈር፣ የውሃ፣ የአየር ብክለት ምክንያትና መንስኤ የሆኑ ናቸው። በኢትዮጵያ እየተተገበረ 3ኛ ዓመቱን ያስቆጠረው ጽዱ ኢትዮጵያ ንቅናቄ በህብረተሰቡ ዘንድ የባህልና የስነ ልቦና ሽግግር እያመጣ ይገኛል። በኦሮሚያ ክልል ግልጽ፣ ቀልጣፋና ተጠያቂነትን መሰረት ያደረገ የአገልግሎት አሰጣጥን ለማስፈን በልዩ ትኩረት እየተሰራ ነው።
የክልሉ የመንግስት አገልግሎትና አስተዳደር ሪፎርም ትግበራ ይፋ ማድረጊያ መርሃ ግብር ተካሂዷል። ተግባራዊ የተደረገ ያለው ሪፎርም ከእንግልት ጋር ተያይዞ ሲነሳ የቆየውን ቅሬታም ቀንሷል። በዲጂታል ስርዓት በመታገዙ ቀልጣፋና ወጪ ቆጣቢ አገልግሎት መስጠትም አስችሏል። በክልሉ 58 የመሶብ አንድ ማዕከል መስጫ ተቋማት አገልግሎት በመስጠት ላይ ይገኛሉ። በሪፎርም ትግበራ ይፋ ማድረጊያ መርሃ ግብር ላይ የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ የፌዴራልና የክልል የስራ ኃላፊዎች መሳተፋቸውን ሪፖርተራችን ሰይፉ ገብረ ጻድቅ ዘግቧል። ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ሁሌም ስለሆናችሁ ከልብ እናመሰግናለን። ሰለሞን ጡዑመ ልሳን ዜናዎቹን በመምራት ከስቱዲዮና ስርጭት እንደዚሁም ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።